የገዛ ቤስት ጓደኛ ወይም ቤስት ጓደኛሽ ሆና በምስጢር ከባልሽ ጋር ከማገጠች በኋላ ፊቷን ወደ አንቺ ማዞሯ አይቀርም። አንቺም በባልሽ ላይ ቺት እንድታደርግ የተጠና ቴክኒክ መጠቀም ትጀምራለች። ይህ በወሲብ ገበያ የተሰማሩ ወይም ባይሰማሩ እንኳን የወሲብ ሱስ ያለባቸውና ተያያዥ የስነ ልቦና ዲስኦርደር ያለባቸው ሰዎች ተለይተው ከሚታወቁበት ምስጢራዊ ባህሪያቸው መካከል ዋነኛው ነው። ይህን አደገኛ ድብቅ ድርጊት ለምን እንደሚፈጽሙ ከማየታችን በፊት ድርጊቱን የሚፈጽሙበትን ምስጢራዊ ዘዴያቸውን እንመልከት። አንደኛው መንገድ የፍቅረኛሽን ወይም የባልሽን ደካማ ጎን በመጠቀም ነው። ሪሰንትመንት አኩሙሌሽን ይባላል። በባልሽ ላይ ያለሽን ቅሬታ የመጨመር ዘዴ ነው። በራሷ መንገድም ሆነ አንቺ ስለ ባልሽ ከሷ ከምታወሪው ነገሮች ያስተዋለችውን ደካማ ጎንን በመጠቀም ያ ደካማ ጎን የሌላቸውን ወንዶችን ከአንቺ ጋር ማስተዋወቅና ስላስተዋወቀቻቸው ወንዶች የውሸት አድናቆት ደጋግማ አግንና ታወራለች። ይህ ብሬኪንግ ኢሞሽናል ቦንዲንግ ይባላል። አንቺ ፈጽሞ ባላሰብሽበት የረቀቀ ቴክኒክ በመጠቀም ከአንቺና ከባልሽ ጋር ያላችሁን ስሜታዊ ቁርኝታችሁን የመሰንጠቅ ወይም የማላላት ስራ ትሰራለች። ይህን የምታደርገው የባልሽን ደካማ ጎንና ጥንካሬውን ከሌሎች ወንዶች ጋር በሀሳብሽ ማነጻጸር እንድትጀምሪ በማድረግ ነው። በተለይ ተሳክቶላት ከባልሽ ጋር ተኝታ ከሆነና ምናልባት ባልሽ የወሲብ ግንኙነት ላይ ስንፍት ከታየበት ይህን ለራሱ ዓላማ እንደ ትልቅ ግብዓት ትጠቀማለች። በወሲብ ከማይረካት ሰው ጋር ለአንድ ቀንም አብረው መቆየት አስቀያሚ እንደሆነ በማውራት ቴክኒካሊ ባልሽ እንድትጠይ ክፉ ዘር ትሰራለች። በስንፈተ ወሲብ ምክንያት ትዳርሽን ባትፈቺ እንኳን የወሲብ እርካታ በምስጢር ከሌላ ወንድ ማግኘት እንዳለብሽ የሚያበረታቱ ወሬዎችን ቀጥታ ባይሆንም በተዘዋዋሪ በመናገር ማሳመን ብቻ ሳይሆን ሁኔታዎችን ታመቻቻለች። ታዲያ ይህን ሁሉ የምታደርገው ለአንቺ ካላት ፍቅር እንደሆነ በማስመሰል ነው። ሌላኛው ምስጢራዊ ቴክኒክ ደግሞ ለመዝናናት በምትሰራው የጉዞ እቅድ ወይም ትሪፕ ታዘጋጃለች። ባልሽን ወይም ፍቅረኛሽን ያላካተተ ግን ሌሎች ወንዶች የሚሳተፉበትን የመዝናኛ ጉዞ ንድፍ በማውጣት ታሳምንሻለች። ይሄኛው ዘዴ ኢንክሪዝ ሪስክ ኦፍ ኢንፊዲሊቲ ይባላል። ቺት እንድታደርጊ ተጋላጭነትሽን መጨመር ማለት ነው። ስለዚህ በመዝናኛ ሰበብም ሆነ በሌላ በማንኛውም መንገድ አንቺን ለሌሎች ወንዶች ተጋላጭ እንድትሆኚ የማድረግ ድብቅ የሴራ ንድፍ ታወጣለች። አንዳንድ ምሁራን ይህን ዘ ኢንቲሜሲ ፊድባክ ሉፕ ብለው ሲገልጹት፣ አንዳንዶቹ ደግሞ ፎከሲንግ ኦን ኦልተርኔቲቭስ ብለው ይገልጹታል። ይህ ማለት ከባልሽ ጋር ያለሽን ስሜታዊ ቅርርብን በማራቅ አይኖችሽን ወይም የትኩረት አቅጣጫሽን ወደ ሌላ አማራጭ ወንድ ፍለጋ እንድትንከራተች የማድረግ ስልት ነው። ሌላኛው ከባዱ ቴክኒካቸው ደግሞ አንደርማይኒንግ ኮሚትመንት ይባላል። ሁለንተናዊ የባህሪና የአለባበስ ስታይል ለውጥ እንድታደርጊ ትመክርሻለች። ነባር ማንነትሽን የማጥፋት ዘዴ ነው። ባልሽ የሚወድልሽን አለባበስ፣ ባልሽ የሚወድልሽን ጸባይ በሌላ እንግዳ ባህሪ እንድትተኬ ቃል በቃል ባትመክርም እሷ በሰበሰበችው መረጃ መሰረት ባልሽ አስበልጦ የሚወድልሽን ነገር ስለምታውቅ ያንን የምትቀይርበትን መንገድ ትዘይዳለች። ይህን የምታደርገው አንቺ እሷን በኔጌቲቭ እንዳጠረጥሪያት በሚያደርግ ብልሃት ነው። ባለትዳር ከሆንሽ አኳኋንሽ እንደ ላጤ እንዲሆን ትመክርሻለች። ያላገባሽ ግን ፍቅረኛ ካለሽ ፍቅረኛሽ እንደሚያገባሽ እርግጠኛ እንዳይሆንና ሌሎች የተሻሉ አማራጮች እንዳሉሽ እንዲያውቅ እንዲያደርግ ትመክርሻለች። ባለሙያዎችን ዲሚኒሽድ ትራስት ኤንድ ብሮከን ፕሮሚስ ብለው ይገልጹታል። ታዲያ አሁን የምነሳው ትልቁ ጥያቄ የገዛ ጓደኛሽ አንቺ ምንም ሳታደርጋት በዚህ ደረጃ ምስጢራዊ ጠላት የሆነችብሽ ለምንድን ነው የሚል ጥያቄ ይነሳል። የወሲብ ሱስ ያለባቸውና ከወሲብ ጋር ተያያዥ የሆኑ የስነ ልቦና ዲስኦርደር ያለባቸው ወይም በወሲብ ገበያ የተሰማሩ ሰዎች ይህን አደገኛ ድርጊት ከሚፈጽሙበት ምክንያቶች አንደኛው በውስጣቸው የተመላለሰ የሚያስጨንቃቸው የተስፋ ማጣትና የኃይል ማጣት ስሜት ስለሚሰማቸው ነው። የስነ ልቦና ሳይንስ ይህን ሆፕሌስነስ ኤንድ ፓወርሌስነስ ይለዋል። የተስፋ መቁረጥና የኃይል ማጣት ስሜታቸውን ለጊዜውም ቢሆን የሚያስታግሱት ጓደኞቻቸው ወደ እነሱ አይነት ህይወት ውስጥ ሲገቡ ህይወታቸው የራሳቸው ህይወት ማለት ነው ትክክል እንደሆነ እንዲሰማቸው በማድረግ የውሸት ተስፋና ኃይል ስለሚያገኙ ነው። ስለዚህ እነሱ የሚፈጽሙትን ማንኛውንም ድርጊት ሌሎች ሰዎች እንዲፈጽሙ ይፈልጋሉ። ቲት ፎር ታት ቢሄቪየር ይባላል። ቲት ፎር ታት ቢሄቪየር የሚለውን ቃል በአማርኛ ቋንቋ በደንብ ይገልጽልኛል ብዬ የተጠቀምኩት የኦዲት ህግ ባህሪ የሚለውን ነው። በኦዲት ህግ ውስጥ ጥርስ ለሰበረ ጥርሱን መስበር የሚል ተመጣጣኝ የህግ ዳኝነት እንዳለ ሁሉ እነዚህ ሰዎችም እነሱ የወሲብ ገበያ ውስጥ ስለተሰማሩ ሌሎችን እንደነሱ የመሰማራት ግዴታ እንዳለባቸው የሚያምኑ ናቸው። እነሱ ያደረጉት ጥሩም ሆነ መጥፎ ሌሎች ሲያደርጉ ሲመለከቱ ደስታ ያገኛሉ። ቲት ፎር ታት ቢሄቪየር የሚለውን ሀሳብ በእንግሊዝኛ በጥልቀት እንዴት እንደሚብራራ በስክሪኑ ላይ ያለውን ማንበብ ትችላላችሁ። ሌላኛው ምክንያት ክሮኒክ ስትረስ ይባላል። ከዚህ በፊት በነበራቸው የህይወት ታሪካቸው ተደጋጋሚ የፍቅር ግንኙነታቸው ተሰብሮባቸው በጣም ያመኑት ሰው ከርቷቸው የስነ ልቦና ጉዳት ያስተናገዱ ከሆኑ ወይም ደግሞ
በልጅነታቸው አስገድዶ መድፈር አደጋ አስተናግደው ከሆነ ይህ ስነ ልቦናዊ ጉዳት እንዲህ አይነት ከባድ ማንነት እንዲላበሱ ሊያደርጋቸው ይችላል። ውድ የዮናዳብ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮች በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ በቸር ቆዩልኝ። ዮናዳብ ነኝ። ቻው።